ድምፃዊ ዘቢባ ግርማ ነኝ። እንግዲህ ዛሬ እንደምታዩት ቆንጅዬ ወንድ ልጅ በሰላም ተገላግያለሁኝ። ድምፃዊ ዘቢባ ግርማ ሶስተኛ ልጇን ለመውለድ እየተቃረበች ነው። በውዱ ባለቤቷም ደመቅ ያለ ፕሮግራም ተዘጋጅቶላት ነበር። ሰላም እንዴት ናችሁ? ውድ ቻናላችን ተመልካቾች፣ እንደ ሁልጊዜው ቪዲዮውን ላይክ፣ ሼር፣ ሰብስክራይብ በማድረግ እንድትጀምሩት በአክብሮት ጋብዘናል። ድምፃዊት ዘቢባ ግርማ በፊት በነበራት ህይወትም አንድ የሴት ልጅ እናት መሆኗ ይታወቅ ነበር። ከዛም በኋላ ኢሱ ከሚባል ሰው ጋር ትዳር መስርታ አሁን ሁለተኛ ልጅ ለመታቀፍ በቅታለች። በአጠቃላይ የሶስት ልጆች እናት ልትሆን ተቃርባለች ማለት ነው። ዘቢባ ግርማን ከዚህ በፊት በሰራቻቸው በርከት ያሉ ነጠላ ዜማዎቿ የምንወዳትና የምናደንቃት ናት። ገና የሙዚቃ ስራውን ከመቀላቀሏ ጊዜ ጀምሮ ሁሉም ሰው በሚባል ደረጃ በጣም የሚወደው ድምፅ አላት። ሙዚቃን ከተቀላቀለችበት ሰውን ጋር ከደረሰችበት የኛ ከተሰኘው ተከታታይ ድራማ እንዲሁም በመሃል የሚጫወቷቸው ድምጾች ብዙዎቹ የሚወዷቸው ነበሩ። ትምህርታዊ ስራ እንደመሆኑ በየተለያዩ ክፍለ ሀገራትም እየዞሩ ትልቅ የሆነን አድናቆትን አግኝተውበት ነበር። እዛ ፕሮግራም ላይ የነበሩት ሁሉም በሚባል ደረጃ ድምጻቸው በጣም የሚያምር ነበር። ሁሉንም የየራሳቸውን ቴስት እየያዙ የተለያዩ ሙዚቃዎችን ለአድማጭ ተመልካቾቻቸው አድርሰዋል። የኛ ከሚባለው ፕሮግራም ውስጥ የጠቀማቸው በተለይ ደግሞ አሁን ላይ ለደረሱበት ነገር ዋና መሰረት እንደሆነም ይናገራሉ። በጋራም በመሆን እንደኛ ብለው በርከት ያሉ ሙዚቃዎችንም በጋራ አድርሰውናል። አራቱም ድምፃውያን ድምጻቸው በጣም የሚያምርና ሁሉም የየራሳቸው ቴስት ያላቸው በጋራ ሆነው ሲያቀነቅኑ በጣም ደስ የሚል ድምጽ ነው። ታዲያ ምንነቱ ባልታወቀ መንገድ ሁሉም ግሩፑን ትተው በመውጣት የየራሳቸውን ነጠላ ዜማ ሲሰሩ ቆይተዋል። ምክንያታቸውን ቢጠየቁም የየራሳችንን ቴስት ፈልጎ ለማግኘት ነው እንጂ የግል ጸብ የለንም ይላሉ። ታዲያ ሁኔታው እንደዛ አይመስልም። ምክንያቱም ሁሉም የየራሳቸው ፕሮግራም ላይ አንዳቸው ከአንዳቸው ጋር ሲገኙ አናይም። በደስታም ሆነ በሀዘን በጋራ ሆነው የሚሰሯቸውን ቪዲዮዎች የሉም። ከዚህ በፊት በጋራ ሆነው በርከት ያሉ ቪዲዮዎችን ቢያጋሩንም ግሩፑ ከፈረሰ ጊዜ ጀምሮ ግን ምንም አይነት ቪዲዮ አይተንባቸው አናቅም። ያም ማለት ሁሉም የግል ጸብ እንዳላቸው ያስታውቅ ነበር። ታዲያ ዛሬ ስለ የኛ ሳይሆን ስለ ዘቢባ ልናወራ ነው። ዘቢባ ውዱ ባለቤቷን ከተዋወቀችበት ጊዜ ጀምሮ ኑሮ የቀለላት ይመስላል። ያላቸው መከባበርና መተሳሰብ ባልማ እንደ ኢሱ ነው እስከሚባል ድረስ በርከት ያሉ ሰርፕራይዞችን ቤት ውስጥ እሷ ስለሱ እሱም ደግሞ ስለሷ ሲያወሩ በጣም የሚያስቀኑ ናቸው። በተለይ ደግሞ ትዳር ከተጀመረ በኋላ ብዙ እንቅፋቶች ቢመጡም እነሱ ግን ሳይበገሩ እውቅናውም ሳይዳርጋቸው ይኸው እስከ ዛሬ ድረስ በርከት ያሉ ሰርፕራይዞችንም ሆነ ለሌሎች ባለትዳሮች ትምህርት ይሆናል ብለው ያሰቡትን ነገር እያሳዩን ይገኛሉ። የተለያዩ ፕሮግራሞች ልደት እንዲሁም ደግሞ ሰሞኑን በተደጋጋሚ እየተለቀቀልን ያለው ከእርግዝናው ጋር በተያያዘ የሚያደርጉትና የሚያሳዩን ቪዲዮ በጣም ደስ ይላል። እርስ በራስ ያላቸው መከባበር ለብዙ ባለትዳሮች ትምህርት ይሆን ዘንድ በሚል በየተለያዩ ሶሻል ሚዲያዎችም ያጋራሉ። ታዲያ በዚህ ቪዲዮዎች አንዳንዶች ሲተቿቸው፣ አንዳንዶች ደግሞ እንኳን ደግ አደረጉ ቤታቸው ሰላማቸውን ነው ያሳዩን፣ ለብዙዎቻችንም ትምህርት ይሆን ዘንድ ነው ያስተላለፉንን ሲሉ ደግፏቸዋል። ከካሜራ ጀርባ ያለውን ህይወት ያሳዩን እንጂ ፊት ለፊት እግሩን ስታጥብ እግሯን ሲያጥባት ሲያሻትና የተለያዩ ሲንከባከባት ማሳየት ያን ያክል አስፈላጊ ነው ብለን አናስብም ይላሉ። ታዲያ እናንተስ ቤተሰቦቻችን ምን ታስባላችሁ? ሰው ያለውን ነው የሚሰጠው። ፍቅር ሲኖረው ፍቅርን ያሳየናል። ጸብ ሲኖር ደግሞ በየአደባባዩ የጓራ ታሪካቸው ብቅ እያለ ጸቡን እንሰማዋለን። ታዲያ እነዚህ ጥንዶች ለምን ተዋደዱ? ለምን በሰላም ኖሩ ተብሎ እንዴት እንደዚህ አይነት ቪዲዮ ተለቀቀ ይባላል? እኛ እንደ ተመልካች በጣም ደስ ብሎናል። ሁሉም ቤት ሊገባ የሚገባ ሁሉም ሴት ሊቀናበትና እንደሱ አይነት ባል ሊፈልግ ይገባል። ብዙ ጊዜ ትዳር አጋርን ስንመርጥ ልክ እንደ ዘቢባ መሆን አለበት። ያለንን ማንነት የሚያከብር የበፊት ህይወታችንንም የሚያከብር ለዛውም ከሌላ የወለደትን ልጅም ልክ እንደ ራሱ አድርጎ እያሳደገላት ያለ ምርጥ አባት። ዛሬ ላይ እንጀራ አባት ተብሎ የተለያየ ስም እየተሰጠ አገር ምድሩ ለእንጀራ አባት ያለው አመለካከት እንደዚህ መጥፎ በሆነበት ሀገር ላይ በዚህ ልክ የሷን ልጅ እንደ ልጁ እየተንከባከበ ማየት በጣም ያስደስታል። ታዲያ ኢሱን ለየት የሚያደርገው
እሱ እንኳ በተጋበዘባቸው በተለያዩ ፖድካስቶች ላይ ስለ እሷ የሚናገረው ንግግር ደስ ይላል። የትዳርና ስለ ትዳር ምንነት አባወርናነት የገባው ይመስላል። አንዳንድ ወንዶች ትዳር ላይ ከገቡ በኋላ በፍቅረኝነት ጊዜ የነበረውን እንክብካቤ ሙሉ በሙሉ በሚባል ደረጃ ይተውታል። ሙሉ በሙሉ ፎከሳቸው ወደ ስራቸው አሊያም ወደ ግል ጉዳያቸው ሄዳል። በእርግጥ ሁሉም የራሱ ምክንያት አለው። ለምን ይሄን አደረጉ ተብሎ አይወቀስም። ዛሬ ላይ ያለው የኑሮ ጫና እንደዚህ አይነት ነገሮችን እንዳታስቡ ሊያደርጋችሁ ይችላል። ታዲያ ይህ ወንድማችን ያን ሁሉ ጫና አልፎ ቅድሚያ የምሰጣት ባለቤቴን ነው፣ ለእኔ ስትል ብዙ ዋጋ ከፍላልኛለች። የያዘችው በሆዷ የኔ ልጅ እስከሆነ ድረስ እሷ አምጣ ያለችኝን ነገር ከማምጣት ሁንልኝ ካለችልኝ ነገር ሁሉ የመታዘዝ ግዴታ አለብኝ ይለናል። ታዲያ ዘቢባ የታደልሽ ነሽ እያልናት እንኳን ለዚህ አበቃሽ፣ በሆድሽ ያለውን ደግሞ በሰላም ተገላግለሽ ዳግም 3 ሆናችሁ የተለያዩ ቪዲዮዎቹን እንደምትለቁልን ተስፋ እናደርጋለን። እውነትም ገራገር የሆነች ዘቢባ ብዙዎቹ በጣም ይወዷታል። ለሰው ያላት አክብሮት ሁሉም የሚመሰክርለት ነው። ባደገችበት ማህበረሰብ እንኳ የምትረዳቸው ሰዎች ብዙ ናቸው። ታዲያ ዘቢባ ለየት የሚያደርጋት የምትረዳቸውን ሰዎች እነዚህን ረዳው ብላ በአደባባይ የማታወጣ ናት። ይህን የመሰከሩላት ከእጇ የበሉ የተረዱ ሰዎች ናቸው። በአደባባይ ስልክ ይዛ ይኸው እየረዳሁ ነው የማትል፣ በጓዳዋ ሁሉን ነገር የምታደርግ፣ ቤቷን በደንብ የምትንከባከብ ምርጥ ሴት ናት ይሏታል። ይህ ተግባሯ ለሁሉም አርቲስቶች ሊጋባ የሚገባ ጉዳይ ነው። ዛሬ ላይ የሰጠለውን ነገር ሁሉ እዩልን፣ አመስግኑን የምንል ብዙዎች ነንና በድብቅ ለኔ ያለችውን ሰው ስትረዳ ደበቅ አድርጋም የጓዳቸውን ስትሞላ ማየት ያስደስታል። ታዲያ የሁለቱ ፍቅር በዚህ ተንትነንላችኋል። እናንተስ ስለነሱ የሚሰማችሁን ነገር በኮመንት ስር ጻፉልን። እሷም እንግዲህ ፍቅሬን ቢገልጽልኝ ብላ ስሜን በስሙ ብላ አንድ ሙዚቃ ክሊፕ በስሙ ጋብዛው ነበር። ይህ ሙዚቃ ታዲያ ለእሷ ያደረጋትን ነገር፣ ለልጇ የዋለላትን ውለታ፣ ህይወቷን እንዴት እንደቀየረውና የሰጣትን ፍቅር ይሆንልኛል፣ ይስማማል፣ የአንደበቴን ቃላት ያጠረው ጊዜ ይህ ሙዚቃ ያስታውስ ብላም ጋብዛዋለች። ሙዚቃው በጣም ደስ የሚልና ስሜን በስሙ ቀየረው እያለች በርከት ያሉ መልእክቶችን የያዘውን ቪዲዮ ጋብዛዋለች። ይህም ባየን ጊዜ ሁላችንም ደስ ብሎናል። ለኔ ላልነው ሰውም እንድንጋብዘው አደራ ብላናለች። በቤታችሁ ውስጥ ብዙ የኑሮውን ጫና ተሸክሞ ወጣ ገባ እያለ ህይወት እንዲህ በከበደበት ጊዜ አይዞሽ በርቺ እያለ ሌት ከቀን ሳይሰለች ለሚሰራው ባለቤታችሁ፣ ለልጆቻችሁ አባት ለሆነው አባት መሆን ከባድ ነገር በሆነበት በዚህ ጊዜ የተለያዩ ጉዳዮችን ሽፍን አድርጎ በርቺ፣ ስራሽን ስሪ፣ ውጪ፣ ከጓደኞችሽ ጋር ያለሽን ግንኙነት አታቋርጪ እያለ የሚያበረታታ ባል ማግኘት በጣም ከባድ ነው። ዛሬ ላይ እሷ ያደረገላትን ነገር ደግሞ በዚህ ልክ አመስጋኝ መሆኗም ደግሞ ለእሷ የተለየ ክብር እንድንሰጣት አድርጎናል። ምክንያቱም ብዙ ቢደረግልን እንኳ እንዲህ ተደረገልን ብለን የማናመሰግን፣ ሁሌ የምናማርር፣ የሰሩትን ስራ ላይ ውሃ የምንቸልስ ብዙዎች ነንና እንዲህ ሰርቶ ይሄንን አደረገልኝ ተብሎ ማመስገን ቀላል ነገር አይደለም። ለዚህም ዘቢባ ልትመሰገን ይገባል። እናም ተመልካቾቻችን ለዘቢባ በሰላም ልጇን እንድትገላገል ምኞታችሁን ግለጹልን። እኛ ለዛሬ እንደዚህ ብለናታል። ሰላም ቆዩልን።